አምላክ ሆይ ክብር ምስጋና ላንተ ይሁን፣ ምስጋናም ይግባህ። ይህንን መስማት ብቻ ለእኔ በቂ ነው። የእኔን ጽድቅ ሳይሆን መጠን የሌለውን ክብርህን በእኔ ለመግለጥ ወደድክ። ስለመረጥከኝ አመሰግንሃለሁ። ዛሬም ዘወትርም በእስትንፋሴ ቁጥር ልክ አመሰግንሃለሁ። አብረን ወደ እርሷ ቤት ገባንና የምስክርነቱን ቴፕ አዳመጥ ነው። ነገሩን ለመጀመሪያ ጊዜ የሰማሁት ሰው መሰልኩ። እኔ ግን እያንዳንዷን ነገር በአይነ ህሊናዬ እመለከታትና ሁኔታዋንም እመለከት ነበር። ሲያልቅ ፖሊስ እስክንድሪያ ከተማ መሆኗን ደርሶባት እየፈለጋት ነው አለችኝ። አሁን ከዚህ በኋላ ነው ከባድ ድንጋጤና ፍርሃት ውስጥ የወደቅኩት። አሃ እስክንድሪያን ለቅቄ የሆነ ቦታ መሄድ አለብኝ ማለት ነው። ይሁን እንጂ የሚረዳኝ ሰው እስካገኝ ድረስ መጠበቅ ነበረብኝ። ከሁለት ቀናት በኋላ የማምነው አንድ ጓደኛዬ ሊጎበኘኝ መጣ። ሲያየኝ አይኑን ተጠራጥረው አንቺ በእህትሽ ቤት ለልጆችሽ ስልክ እንድትደውይ ያደረገው ያለሽበትን ቦታ ለመለየት ሲል የመንግስት የደህንነት ኃይል ነው እኮ። እናም የስልኩን ባለቤት ስምና አድራሻ ሲያገኙ በእኩለ ሌሊት ፖሊስ አካባቢውን ከቦ መመንጠር ጀመረ። አንቺን በቦታው ሲያጡሽ ያገኙትን ሁሉ አሰሩ። ያለ ርኅራኄ ሁሉንም መግረፍና ማሰቃየት ጀመሩ። በዚህ ምክንያት የቄስ ቡትሮስ ወንድም መከራውን መቋቋም ስላልቻለ አንቺን አሳልፎ ለመስጠት አሰበ። ወደ ማርሚና ገዳም በመጓዝ አንቺን አምጥቶ ሊሰጣቸው ተስማማ። አንቺን ያሳፈረበትን መኪና በሚከታተሉት ሁለት የደህንነቶች መኪና ታጅቦ ነበር። አባ ብሶይ ገዳም እንደደረሳችሁ ስትቆሙ አልፏችሁ ሄዱና ጠብቋችሁ። ልክ የልጁ መኪና በዋናው መንገድ ላይ መጓዝ ሲጀምር ተከተሉትና አብረውት ሄዱ። አንቺና ልጅሽ መኪና ውስጥ ያላችሁ መስሏቸው ነበር። የካይሮ መግቢያ ኬላ እስኪደርስ ድረስ ተከተሉት። ለአንድ ሰዓት ተኩል ያክል ከአንቺ ርቀው ከነዱ በኋላ ነበር በመኪና ውስጥ ያለመኖርሽን የተረዱት። የመንግስት ደህንነቶች መንገዱን ሁሉ ዘግተው ወደ ካይሮ የሚገቡ መኪኖችን ሁሉ መፈተሽ ጀምረው ነበር። በፍተሻ እንዳላገኙሽ ሲያውቁ ወደ አባ ብሶይ ገዳም እርሻ ተመለሱና ፍለጋቸውን አጧጧፉት። በዚያ ሲያጡሽ ደግሞ ከፖሊስ ልታመልጥ ስትሸሽ ተገደለች ብለው አስወሩ ማለት ነው። አብሮሽ የነበረው ያ ልጅም በእስር ቤት በመሰቃየት ላይ ይገኛል። ሳሚር አፓርትመንት እንድታገኝ ረድተሃል ተብሎ ታስሯል። ያንቺን የምስክርነት ቴፕ ሲያባዛ የተገኘ አንድ ሰውም እንዲሁ ታስሯል። ያንቺ ሴት ልጅ ጸሐፊ ሆና ትሰራ ስለነበርና አንቺንም በገንዘብ ስለረዳሽ ኢንጂነር ራሺድም ታስሯል። ሁሉም ክርስትናን በመስበክ እስልምናን እንድትቀይሪ አድርገዋል በሚል ወንጀል ተከሰዋል። አሁንም ከእጃቸው እንዳመለጥሽ ስላወቁ በእስክንድሪያ ከተማ፣ በካይሮ እንዲሁም በመግቢያና መውጫ በሮች መንገድ እየዘጉ ፍተሻቸውን አጠናክረዋል አለና የራሴን ታሪክ አጫወተኝ። እስክንድሪያን ለቅቄ ካይሮ ለመግባት ወሰንኩኝ። ሁሉም ለእኔ እንደሚሆን አድርገህ የምታከናውን አንተ ነህ። አንዷ ጓደኛዬ በእርሷ አፓርትመንት እንድትቆይ ጋበዘችኝ። ዕቃዬን ሰብስቤ ወደ ካይሮ በድፍረት ጌታን አምኜ ወጣው። የእስክንድሪያ መውጫ መንገድ ለፍተሻ ተዘግቷል። ከከተማው የሚወጡትን መኪኖች ሁሉ የደህንነት ኃይሎች እያስቆሙ ይፈትሻሉ። የእኛ ተራ ደረሰና ኬላው ላይ ቆምን። አንዱ ፈታሽ ዝቅ ብሎ እንኳን በመኪናው ውስጥ ምን እንዳለ ሳያይ እለፉ አለን። መንገዳችንን እየመራህ ከፊታችን አንተ ከሄድክ ማን ሊያስቆመን ይችላል እያልኩ ጌታዬ ኢየሱስ ክርስቶስን አመሰግነው ጀመር። ካይሮ ከተማ ደረስንና ወደ ሄሊዮፖሊስ አመራን። የምንሄድበት ቤት በኑሃዝ አካባቢ ከሚገኘው የፖሊስ ጣቢያ አጠገብ ነበር። እዚያ ሁሉም ያውቁኛል። ስለ ሁሉም መስኮቱን መክፈት፣ ከቤቴ ወጣ ማለት፣ ትንሽ እንኳን ድምፅ መስማት፣ ሌላው ቀርቶ በር መክፈት እንኳን አልችልም ነበር። ምክንያቱም በዚያ አፓርትመንት ተከራይ መኖሩ መታወቅ የለበትምና። በዚያ የሚገኙ ሁሉ ያ ቤት ባዶ መሆኑንና ማንም በውስጡ ሰው እንደሌለበት ነበር የሚያውቁትና የሚረዱት። አሁን ቀናት ቀርፈፍ እያሉ ነበር የሚጓዙት። ከባድ የሆነ ጭንቀት ተጫጭኖኛል። ታላቋ ልጄ አብራኛለች። አብረን ከግብፅ ለመውጣት ወስነናል። በዚያ ቤት ውስጥ እያንዳንዱን ቀን በረሃብ ነበር በፍርሃት ተደብቀን ያሳለፍነው። እንዲያም ተረበን እንኳን ከዚያ ቤት መውጣት አንችልም ነበር። በዚያም የተደበቅንበት መጋረጃ መግለጥ አደጋ ነው።
አንድ ሰው ማታ መጥቶ ምግብ እስኪጥልልን በትዕግስት መጠበቅ ነበረብን። አንዳንዴ ምግብ የሚያመጣልን ሰው ለሁለት ቀናት ያክል ለሥራ ወደ ሌላ ቦታ ይሄዳል። እኛም ረሃቡን ችለን እርሱን መጠበቅ ግዴታችን ነበር። በዚያ ቦታ ከትዕግስት በቀር ምንም ነገር ማድረግ አንችልም ነበር። በዚህ መልኩ 40 ቀናት አለፉ። ምናልባትም ለሠራሁት ኃጢአት እግዚአብሔር እየቀጣኝ ይሆናል ብዬ አሰብኩኝ። ጌታ የሚወደውን ይቀጣልና ጌታ ሆይ ይቅር በለኝ፣ በማወቅም ሆነ ባለማወቅ በድዬህ ይሆናልና ደግሞስ እንዲህ ያለውን መከራ እስከ መቼ ነው የምሸክመው እያልኩ እጸልይ ነበር። እስር ቤት ያለው ያክል ነበር የሚሰማኝ። በዚህ መካከል አንዱ ጓደኛዬ ከሀገር ለመውጣት የሚያስችሉ 2 ፓስፖርቶች ሊያገኝልኝ እንደሚችል ቃል ገባልኝ። እኔም እግዚአብሔርን በዚህ ሁኔታ መቀጠል አልችልምና እባክህ እርዳኝ ብዬ ለመንኩት። የእግዚአብሔርም ድምፅ ከመጀመሪያው ጀምሮ የነገርኩሽን አላስተዋልሽምን? ወደ እኔ ተመልከቺ፣ አያሌ ጊዜ ከመከራ አውጥቼሻለሁ። አንቺ ግን አሁንም ትፈሪያለሽ፣ ፈራሽ በስባሽ በሆኑ ሰዎች ትተማመኛለሽ። አሁንም ተነሽና ውጪ፣ እኔ ላንቺ ፓስፖርትሽን አዘጋጅልሻለሁ፣ በአዲስ ስም ወደ ውጭ ትወጫለሽ አለኝ። ይህ ሰው እኮ ከጊዜ በፊት ቃል ገብቶልሽ የነበረው ሰው ነው። ነገር ግን የምስክርነትሽ ካሴት በሰፊው ሲሰራጭና ነገሩ ከቁጥጥር ውጭ ሲሆን ፈራና ካንቺ ራቀ። አሁንም ይህንን ሥራ እንዲሠራልሽ ኃይልና ጽንዓት እሰጠዋለሁ። አይዞሽ፣ አትፍሪ፣ ሰላሜ ከአንቺ ጋር ነው ብሎ ልክ አጠገቤ እንዳለ ሰው ጌታ ኢየሱስ ክርስቶስ ይህንን ተስፋ ቃል ሰጠኝ። ጌታ ሆይ ይቅር በለኝ፣ ደካማ ነኝ። ድካሜን አበርትተህ ኃይልህን አድለኝ። የእግዚአብሔርን ጋሻና መከታነት ተማመኜ ከቤቴ በድፍረት ወጣው። ስሜና ፎቶዬ በከተማዋ ከካይሮ እስከ እስክንድሪያ ድረስ ማደኛ ወጥቶብኝ ፎቶዬ በሚዲያና በከተማዋ በሙሉ ትፈለጋለች ተብሎ ተጥለቅልቋል። ለዚያ ጓደኛዬ ስደውልለት ትናንት እያሰብኩሽ ነበር። እኔና ቤተሰቤ በአንቺ ጉዳይ ላይ ተወያየንና በጉዳዩ ጸለይንበት። በመጨረሻም 2 የመታወቂያ ካርዶች ላንቺና ለልጅሽ ለማውጣት ወሰንን። እባክሽን ያንቺንና የልጅሽን ፎቶግራፍ ላኪልኝ። በተቻለ መጠን በፎቶአቸው ላይ ራሳቸውን ቀየር ለማድረግ ሞክሩ፣ ደግሞም አፍጥነሽ ላኪው አለኝ። ይህንን ደግሞ ስሰማ በደስታ ልዘል ምንም አልቀረኝም ነበር። ጌታ ሆይ ትናንት አንተ በነገርከኝ ሰዓት መታወቂያውን ሊያወጡልኝ ተስማሙ ማለት ነው። የመታወቂያው ካርድ ስለ አንድ ሰው ማንነት፣ ሃይማኖት፣ ሙያ፣ የምርጫ ክልል፣ የልደት ቀንና ቦታ፣ ዕድሜ፣ ክብደትና ቁመት ወዘተ የሚይዝ ነው። ከዚህም በላይ ደግሞ የባለመታወቂያውን ፎቶግራፍ ይይዛል። አንተ ባታጸናቸው ኖሮ እንዴት ችግሩን እያወቁ ሊያወጡልኝ ይወስኑ ነበር? አመሰግንህ ዘንድ እግር ስር እደፋለሁ። እነሆ ድምፅህን ሰማሁት፣ እንዲህም አልከኝ፣ አይዞሽ ኃይልና ጽናትን እኔ ሰጠዋለሁ። እርሱም ላንቺና ለልጅሽ ገና ፓስፖርቱን ጨምሮ እያወጣል አለኝ። ይህንን ሰው ለማግኘት የተቀጣጠርንበት ቦታ ሄድኩኝ። የሚኖረው ከካይሮ 7 ኪሎ ሜትር ርቆ በሚገኘው ከተማ ነው። እዚያ ስንደርስ ክርስቲያናዊ በሆነ አቀባበል ተቀበለኝ። ወለም ዘለም የማያውቅ ሰው ሆኖ አገኘሁት። የሁለታችንን ፎቶግራፎች ሰጠሁትና በ2 ቀናት ውስጥ መታወቂያውን ሊሰጠኝ ቃል ገባልኝ። ከዚያም ወደ ካይሮ ተመለስኩ። እንዴት ነገሮች ሁሉ በአንድ አፍታ ተለዋወጡ! በካይሮ ጎዳናዎች ላይ ያለ ፍርሃት እጓዛለሁ። የምጠቀመው የህዝብ ማመላለሻ ትራንስፖርት ነበር። ፍርሃት ከኔ ርቋል። የእግዚአብሔርም ሰላም በውስጤ ነግሷል። ግን እመለከታለሁ፣ ፎቶዬና ስሜ በየቦታው በካይሮ ከተማ ተለጥፎ ማደኛ ወጥቶብኝ ነበር። በፍተሻ ቦታ ስደርስ እያዩኝ ያልፈኛል።